የአሜሪካ የተሰጠው ድርቅ እውነት ወይስ የፖለቲካ ትርክት? ችሎታ የላችሁም። የክርክሩ መነሻ አይ የላችሁም የተወሰኑ ተሰጦች የሏችሁም። ሰዎችም መማር አለባቸው። ከስራ አጥ መስመር ላይ ሰዎችን አንስተህ ፋብሪካ ውስጥ አስገባለሁ ሚሳኤል እንሰራለን ማለት አትችልም። እነዚህ ቃላት ባለፈው ሳምንት በፎክስ ኒውስ ቃለ ምልልስ ላይ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የተነገሩ ናቸው። ቃላቱ የተነገሩትም በአሜሪካ ኢኮኖሚ ውስጥ እንደ ደም ስር የሚቆጠረውን ነገር ግን እጅግ አወዛጋቢ ሆነውን ኤች-1B የተሰኘውን የጊዜያዊ ስራ ቪዛ ፕሮግራም ለመከልከል ነበር። አስተናጋጇ ላውራ ኢንግርሃም በአሜሪካ ውስጥ በቂ ችሎታ አለ ስትል ልትሞግታቸው ብትሞክርም ፕሬዝዳንቱ በምላሻቸው ቆራጥ ነበሩ። ይህ የፕሬዝዳንቱ ንግግር በአንድ ጊዜ ሁለት አቅጣጫ ያለው እሳትን የለኮሰ ነበር። በአንድ በኩል የራሳቸው የፖለቲካ ደጋፊዎች የአሜሪካ ትቅደም ጽንፈኞች ፕሬዝዳንቱ ለሀገሩ ሰራተኛ መቆሙን ትቶ ለውጭ ዜጎች አደላ ሲሉ ከባድ ባክላሽ አስነስተዋል። በሌላ በኩል ለአስርተ ዓመታት ሲንከባለል የነበረውን እጅግ ወሳኝ የኢኮኖሚ ጥያቄ ወደ አደባባይ አውጥቷል። አሜሪካ እንደ ሀገር በእርግጥ የተሰጦ እጥረት አለባት። ይህ ጥያቄ ቀላል የሚመስል ቢሆንም መልሱ በአሜሪካ ፖለቲካ፣ ኢኮኖሚና ብሔራዊ ደህንነት ውስጥ የተዘፈቀ እጅግ የተወሳሰበ ነው። በአንድ በኩል በሚሊዮን የሚቆጠሩ ሰራተኞች ከስራ ገበታቸው በሚፈናቀሉበት፣ በሌላ በኩል ደግሞ ኩባንያዎች ሰው አጣን ብለው በሚጮሁበት በዚህ ፓራዶክስ የተሞላ ዘመን እውነታው የት ይገኛል? ይህ ትንታኔ የትራምፕን ንግግር እንደ መነሻ በመጠቀም የአሜሪካን የተሰጦ ድርቅ ክርክር ከስር መሰረቱ ይመረምራል። የቁጥር መረጃዎችን፣ የባለሙያዎችን እርስ በርሱ የሚጋጭ አስተያየትና ከጀርባ ያለውን ስውር ሱፐርስታር ኢኮኖሚን እንፈትሻለን። ሁለተኛ የችግሩ ስፋት በቁጥሮች ሲታይ የሰው ያለ። ፕሬዝዳንት ትራምፕ ችሎታ የለም ሲሉ ከባዶ ተነስተው አልነበሩም። የቢዝነሱ ማህበረሰብ ለዓመታት ሲያስተጋባ የኖረው ድምጽ ነው ያንጸባረቁት ፕሬዝዳንቱ። ሰው አጣን የሚለው ክርክር በጠንካራ መረጃ የተደገፈ ይመስላል። የማንፓወር ግሩፕ ጥናት በሺዎች የሚቆጠሩ የአሜሪካ ኩባንያዎችን ያካተተው ይህ ጥናት አስደንጋጭ ውጤትን ይዟል። 71 በመቶ የሚሆኑ የአሜሪካ ቀጣሪዎች ለስራቸው የሚያስፈልጋቸው ክህሎት ያለው ሰራተኛ ለማግኘት እጅግ እየተቸገሩ መሆኑን ሪፖርት አድርገዋል። ይህ ማለት ከ10 ኩባንያዎች ውስጥ 7ቱ የፈለጉትን አይነት ሰራተኛ በገበያ ላይ አጥተዋል ማለት ነው። የሰሚ ኮንዳክተር ኢንዱስትሪ ስጋት ክርክሩ ከፍ ሲል ከግል ኩባንያ ትርፍ አልፎ የብሔራዊ ደህንነት ጉዳይ ይሆናል። የአሜሪካ የቺፕ አምራቾች ሰሚ ኮንዳክተሪ ኢንዱስትሪ አሶሲዬሽን የወደፊቱን ሲተነብዩ አስፈሪ ትዕይንት ነው የሚስሉት። ማህበሩ ባወጣው ትንበያ እንደ አውሮፓውያን አቆጣጠር በ2030 በቺፕ ማምረቻ ኢንዱስትሪ ውስጥ 67000 ቁልፍ የሥራ መደቦች፣ ቴክኒሻኖች፣ መሐንዲሶች፣ ሳይንቲስቶች ሰው ሳይገኝላቸው ክፍት እንደሆኑ ይቀራሉ። የጥረት አሜሪካ በዚህ ወሳኝ ቴክኖሎጂ ላይ ያላትን ቁጥጥር ለማስጠበቅ በምታደርገው ጥረት ላይ ትልቅ ኢኮኖሚያዊና ብሔራዊ የደህንነት ተጋላጭነትን ይፈጥራል ሲል አስጠንቅቋል። የፕሬዝዳንት ትራምፕ ሚሳኤል መስራት ምሳሌ ከዚህ ስጋት ጋር የተያያዘ ነው። ዘመናዊ ሚሳኤሎች፣ አውሮፕላኖችና የመከላከያ ስርዓቶች በሙሉ በእነዚህ እጅግ ዘመናዊ በሆኑ ቺፖች ላይ የተመሰረቱ ናቸው። ቺፕ ለመስራት ደግሞ የተለየ ተሰጦም ያስፈልጋል። ይህን ተሰጦ ቻይና እያፈራች አሜሪካ አጣሁ እያለች ባለችበት ወቅት የቪዛ ፖሊሲ ማጥበብ ራስን መጉዳት ነው የሚለው የኢንዱስትሪው መከራከሪያ ጉዳይ ነው። የቧንቧው መድረቅ ችግሩ አሁን የሚሰሩ ሰዎችን ማጣት ብቻ አይደለም፣ ነገ የሚተኩትንም የማጣት ጉዳይ ነው። የሃርቫርድ ኬኔዲ ስኩል ፕሮፌሰር የሆኑት ጎርዳን ሃንሰን በማንኛውም ጊዜ የምንፈልጋቸውን ሰዎች በትክክል አናገኝም ይላሉ። አሁን ደግሞ በአርቲፊሻል ኢንተለጀንስ AI መስክ በተፈጠረው አዲስ አብዮት የተለየ ክህሎት ላላቸው ሰራተኞች ከፍተኛ ፍላጎት ተፈጥሯል። ቧንቧውን እንዲሁ ከፍተህ እነዚህን ሰዎች እንዲፈሱ ማድረግ አትችልም ሲሉ የችግሩን ጥልቀት ያስረዳሉ። ይህ ቧንቧ የሚባለው ከኮሌጅ እስከ ዶክትሬት ዲግሪ ያለው የትምህርት ስርዓት
ስርዓት ነው። የአሜሪካ ብሔራዊ የሳይንስ ፋውንዴሽን በ2004 ያወጣው የዶክትሬት ዲግሪዎች ዳሰሳ ጥናት የቧንቧ በአሜሪካ ተወላጅ ተማሪዎች እየደረቀ መሆኑን ያሳያል። በአጠቃላይ በሳይንስና ምህንድስና የፒኤችዲ ተመራቂዎች 33 በመቶ የሚሆኑት ጊዜያዊ የቪዛ ባለቤቶች የውጭ ዜጎች ናቸው። ይህ ቁጥር በ1999 ከነበረበት 22 በመቶ ከፍ ብሏል። ቁጥሩ ይበልጥ አስደንጋጭ የሚሆነው ለአሜሪካ ተወዳዳሪነት ወሳኝ በሆኑ መስኮች ስንመለከት ነው። 58 በመቶ የኮምፒውተር ሳይንስ ፒኤችዲ ተመራቂዎች የውጭ ዜጎች ናቸው። 42 በመቶ የፊዚክስ ፒኤችዲ ተመራቂዎች የውጭ ዜጎች ናቸው። 51 በመቶ የመካኒካል ምህንድስና ፒኤችዲ ተመራቂ የውጭ ዜጎች ናቸው። ይህ ምን ማለት ነው? የአሜሪካ ዩኒቨርሲቲዎች ነገ አሜሪካን የሚመሩትን ከፍተኛ ተመራማሪዎች እያፈሩ ያሉት ከአሜሪካ ውጪ ለመጡ ተማሪዎች ምስጋና ነው። የቴክኖሎጂ ፖሊሲ አጥኚው ተቋም ፕሬዝዳንት የሆኑት ሮበርት አትኪንሰን የአሜሪካ የሰራተኛ ገበያ ለነዚህ ሰዎች ምላሽ ቢሰጥም እንኳን ይህ የትምህርት ቧንቧ ሰርቶ ውጤት እስኪያሳይ ድረስ ረጅም ጊዜ ይወስዳል ይላሉ። እዚህ ላይ ነው የኤች1ቢ ቪዛ ሚና የሚያመጣው። ኤች1ቢ ይህን ረጅም የትምህርት ሂደት አቋርጦ ዝግጁ የሆነውን ተሰጥኦ ከየትኛውም የዓለም ክፍል በፍጥነት ወደ አሜሪካ ገበያ የሚያስገባ ጊዜያዊ መፍትሄ ተደርጎ ይወሰዳል። ገበያው በሰው ተጥለቅልቋል። የክህደት ክርክር ከላይ የቀረበው መረጃ አሜሪካ ከባድ የችሎታ ድርቅ ውስጥ እንዳለች የሚያሳይ ይመስላል። ሆኖም ሙሉ ምስል አያሳይም። የሳንቲሙ ሁለተኛ ገጽ ሲገለጥ ተቃራኒው እውነት በግልጽ ይታያል። በሃዋርድ ዩኒቨርሲቲ የፖለቲካል ሳይንስ ፕሮፌሰር የሆኑት ሮኒል ሂራ የተሰጥኦ እጥረት አለ የሚለውን ትርክት ሙሉ በሙሉ ይቃወማሉ። በማንኛውም ደረጃ ወይም መለኪያ ሳይንስ፣ ቴክኖሎጂ፣ ምህንድስናና ሂሳብ መስክ ምንም አይነት የሰው ኃይል እጥረት የለም። ደሞዝን፣ የስራ አጥነት መጠንን፣ የጅምላ ከስራ ማባረርን፣ የአሜሪካ ተመራቂዎችን ቁጥር ተመልከቱ ሲሉ ይሞግታሉ። የፕሮፌሰር ሂራና የመሰል ተቾች ክርክር በሶስት ዋና ዋና ነጥቦች ላይ የተመሰረተ ነው። ነጥብ 1 የቴክኖሎጂ ኩባንያዎች የጅምላ ሰራተኛ ማባረር። የተሰጥኦ እጥረት ካለ እንዴት ሆኖ ነው በ2023 እና በ2024 ብቻ ጉግል፣ አማዞን፣ ሜታ፣ ፌስቡክ፣ ማይክሮሶፍት እና ሌሎች ግዙፍ የቴክኖሎጂ ኩባንያዎች በ10 ሺህ የሚቆጠሩ ከፍተኛ ደሞዝ ተከፋይ መሐንዲሶችን ከስራ ያባረሩት? ይህ የተሰጥኦ እጥረት አለ ለሚለው ክርክር ትልቁ ራስ ምታት ነው። የሩት ግረስ ዩኒቨርሲቲ ኤክስፐርት የሆኑት ሃል ሳልዝማን ምንም አይነት የተሰጥኦ እጥረት ማስረጃ የለውም፣ እንዲያውም ያለው እጅግ በጣም ከበድ ያለ የስራ አጥነት ነው ሲሉ አቋማቸውን ያስረዳሉ። የኔ ተማሪዎች በምህንድስናና ኮምፒውተር ሳይንስ አስከፊ የስራ ገበያ እየጠበቀን ነው ብለው ያምናሉ ሲሉ ይናገራሉ። ነጥብ 2 የኤች1ቢ የተሳሳተ አጠቃቀም። ተቾች እንደሚሉት ኩባንያዎች ኤች1ቢ ቪዛን የሚፈልጉት የአሜሪካ ዜጋ ማግኘት ስላቃታቸው ሳይሆን ፕሮግራሙ የሚፈጥርላቸውን ምቹ ሁኔታ ለመጠቀም ነው። የኤች1ቢ ቪዛ ፕሮግራም በ1990 የኢሚግሬሽን ሕግ ያጸደቀው የአሜሪካ ኩባንያዎች በልዩ ሙያ ውስጥ የሀገር ውስጥ ሰራተኛ ሲያጡ ከውጪ እንዲያስገቡ ለመርዳት ነው። በየዓመቱ 65000 ቪዛዎች በመደበኛ 20000 ደግሞ ለማስተርስ ዲግሪ ላላቸው በአጠቃላይ 85000 በሎተሪ ይሰጣሉ። ችግሩ እንደ ፕሮፌሰር ሂራ ያሉ ተቾች እንደሚሉት ኩባንያዎች ይህንን ስርዓት የሀገር ውስጥ ሰራተኞችን ደሞዝ ለመጫን ይጠቀሙበታል። እንዴት? እንመልከተው። እንደ ኤች1ቢ ሰራተኛ በሕግ ከኩባንያው ጋር የታሰረ ነው። ስራውን በቀላሉ መቀየር፣ ደሞዝ ጨምሩልኝ ብሎ መደራደር ወይም ማህበር መቀላቀል አይችልም። ምክንያቱም ቪዛው የተመሰረተው በቀጣሪው ኩባንያ ላይ ነው። ይህ ለኩባንያዎች ታዛዥና በአንጻራዊነት ርካሽ ምንም እንኳን ሕጉ ተመጣጣኝ ደሞዝ እንዲከፈል ቢያዝም የሆነ የሰው ኃይል እንዲያገኙ ያደርጋቸዋል። ይህ ደግሞ በተራው የአሜሪካ ዜጎች በተመሳሳይ ስራ ሊያገኙ የሚገባውን የደሞዝ እድገት ይገድለዋል። ስለዚህ ኩባንያዎች ሰው አጣን ሲሉ ሰጥኦ አጣን ማለታቸው ሳይሆን በምንፈልገው ደሞዝ በምንፈልገው ቁጥጥር ስር የሚሰራ ሰው አጣን
ማለታቸውን ይላሉ ተቾች። ነጥብ 3 የልምድና የደሞዝ አለመጣጣም። ሌላው የድርቅ ትርክት መገለጫ ኩባንያዎች የሚፈልጉት ልምድ ነው። ብዙ ጊዜ ኩባንያዎች ሰው አጣን ሲሉ የሚፈልጉት ገና ከኮሌጅ የተመረቀን ወጣት ሳይሆን የ10 ዓመት ልምድ ያለው ግን ገና እንደተመረቀ ወጣት ደሞዝ የሚቀበል ሰራተኛ ነው። ይህ የተሰጠው ጥረት ሳይሆን ኩባንያዎች ለአዲስ ትውልድ ስልጠና ትሬኒንግ ለመስጠትና ተመጣጣኝ ደሞዝ ለመክፈል ያላቸው ፍላጎት ማነስ ነው ተብሎ ይተቻሉ። እርቁ ችግሩ የብዛት ሳይሆን የአይነት ነው። እንግዲህ ሁለቱም ወገኖች ጠንካራ መከራከር ያላቸው። በአንድ በኩል የፒኤችዲ ፕሮግራሞች በውጭ ዜጎች ተሞልተዋል። በሌላ በኩል የቴክኖሎጂ ሰራተኞች በጅምላ ከስራ ተባረዋል። ይህም ፓራዶክስ እርስ በርሱ የሚጋጭ እውነታ እንዴት ማስታረቅ ይቻላል? መልሱ የተሰጠው ጥረት የሚለውን ቃል ፍቺ በመለየት ላይ ይገኛል። ችግሩ የብዛት ኳንቲቲ ሳይሆን የአስተላለፍ አላይመንትና የደረጃ ሌቭል ነው። የአስተላለፍ ችግር የቴክኖሎጂ የሰው ኃይል አቅራቢው አርቴክ ድርጅት ኃላፊ ጆን ሉዊስ የአሜሪካ የተሰጠው ጥረት የብዛት ጉዳይ አይደለም ያስተላለፍ ነው ይላሉ። በሀገር ውስጥ ችሎታ አለ፣ ነገር ግን የቴክኖሎጂ ለውጥ ፍጥነት አዳዲስ ክህሎቶች የሚዳብሩበትና የሚተገበሩበትን ፍጥነት በልጦታል። በክላውድ፣ በሳይበር ደህንነት፣ በኤአይና በዳታ ትንተና ያሉ ሰዎች ሰው ማግኘት የሚከብደው አሜሪካውያን መስራት ስለማይችሉ ሳይሆን ገበያው በፍጥነት ማሰልጠን ስለማይችል ነው። የሱፐርስታር እጥረት ይህ የክርክሩ ሁሉ ቁልፍ ነጥብ ነው። የሃርቫርድ ፕሮፌሰር ሃንሰን ስለ ጥረቱ ስናወራ እየተነጋገርን ያለነው በጣም ከፍተኛ ደረጃ ላይ ስላለው ተጽዕኖ ሲሉ ያስረዳሉ። አሜሪካ ኮደር እጥረት የለባትም። ጀማሪና መካከለኛ ደረጃ መሐንዲሶች ገበያውን አጥልቅልቀውታል። ለዚህም ነው በጅምላ የሚባረሩት። አሜሪካ ያጣችው እጅግ በጣም ብርቅ የሆኑትን የኤንቢኤ ተጫዋቾች አይነት ተሰጥኦ የቴክኖሎጂ ሱፐርስታሮች ነው። በቴክኖሎጂ ኢንዱስትሪ ውስጥ እንደ 10x ኢንጂነር ማለትም ከ10 አማካይ መሐንዲሶች በላይ ዋጋ ያለው አንድ ሱፐርስታር ለአንድ ኩባንያ ስኬት ወሳኝ ነው። የአሜሪካ ኩባንያዎች ጦርነት ለሰራተኛ ሳይሆን ለነዚህ ሱፐርስታሮች ነው። የአይቲኤፍ ፕሬዝዳንት አትኪንሰን በዚህ ይስማማሉ። በጣም ከፍተኛ አይኪው በሚጠይቁ ስራዎች እንደ ኮምፒውተር ሳይንስና ኤአይ ላይ እውነተኛ እጥረት አለ። እናም በእነዚህ መስኮች ነው ኢሚግሬሽን ትልቅ ሚና የሚጫወተው። አትኪንሰን እንደሚሉት አሜሪካ በኤአይና በቺፕ ልማት ያላትን ተወዳዳሪነት በኤች1ቢ ላይ በሚጣል እገዳ በጣም ይጎዳል። ለምን? ምክንያቱም እነዚህ ሱፐርስታሮች በዓለም አቀፍ ደረጃ ብርቅ ናቸው። አሜሪካ ካልወሰደቻቸው ቻይና፣ ካናዳ ወይም ጀርመን ይወስዷቸዋል። ባለ ሁለት ታፍ ሰይፍ አንጎል መውሰድ ወይስ አንጎል መፍጠር? እንግዲህ የኤች1ቢ ቪዛ እውነተኛ ዓላማ 85000 አማካይ ስራዎችን መሙላት ሳይሆን በአጋጣሚ በዓለም ላይ የተወለዱትን 500 ድንቅ አእምሮች ወደ አሜሪካ ማምጣት ነው። ግን ይህ ሂደት ፕሮፌሰር ሃንሰን ባለ ሁለት ታፍ ሰይፍ ብለው እንደሚጠሩት የራሱ ዋጋ አለው። አንድ የውጭ ተማሪ ዩኒቨርሲቲ ስንቀበል ያ ቦታ ለሌላ ሰው ለአሜሪካዊ የማይደረስ መቀመጫ ነው ይላሉ። ይህ የሀገር ውስጥ ተማሪ እድሉን ያጣል። ነገር ግን ያንን ተሰጥኦ የውጭ ተማሪ ስታመጡ ያ ሰውዬ ምናልባት አንድ ቀን 15000 ሰዎችን የሚቀጥር ስታርታፕ ሊመሰርት ይችላል። ይህም ከዚህ በፊት ያልነበሩ የስራ እድሎችን ይፈጥራል። ይህ የአንጎል መፍሰስ ሳይሆን ለተቀባዩ ሀገር የአንጎል ማግኛ ክስተት ነው። መረጃውም ይህን ይደግፋል። የብሔራዊ ሳይንስ ፋውንዴሽን እንዳገኘው ከ2017 እስከ 2019 በሳይንስና ምህንድስና የዶክትሬት ዲግሪያቸውን ያገኙ የውጭ ዜጎች ከተመረቁ ከ5 ዓመት በኋላ 73% የሚሆኑት አሁንም በአሜሪካ ውስጥ ቀርተዋል። አብዛኞቹም ሰርተዋል። ይህ ማለት የአሜሪካ የትምህርት ስርዓት ያለምን ምርጥ አእምሮች በማሰልጠን ለአሜሪካ ኢኮኖሚ እያቀበለ ነው። የኤች1ቢ ቪዛ ደግሞ እነዚህ የሰለጠኑ አእምሮች ወደ ቻይና ወይም ህንድ ተመልሰው ተወዳዳሪ ከመሆናቸው ይልቅ በአሜሪካ ፈጣሪ እንዲሆኑ የሚያደርግ ድልድይ ነው። የማይክሮሶፍቱ ሳቲያ ናደላ ህንድ፣ የጎግሉ ሰርጌ ብሬን ሩሲያ፣ የቴስላው ኤለን መስክ ደቡብ አፍሪካ፣ የኔቪዲያው ጆንሰን ሁዋንግ ታይዋን ሁሉም የዚሁ ስርዓት ውጤቶች ናቸው። እነሱ ስራ አልወሰዱም። በሚሊዮን የሚቆጠሩ ስራዎችን የፈጠሩ ኢንዱስትሪዎችን ነው የመሰረቱት። የትራምፕ እውነታና የአሜሪካ ውሳኔ። እንግዲያውስ ወደ መጀመሪያው ጥያቄ ስንመለስ አሜሪካ የተሰጠው እጥረት አለባት? መልሱ አዎና የለም ነው። የለም
ስንመለከተው አሜሪካ የሰው እጥረትና የሰራተኛ እጥረት ወይም የኮሌጅ ተመራቂ እጥረት የለባትም። በጅምላ የሚባረሩ ሰራተኞችና ስራ አጣን የሚሉት ተመራቂዎች የዚህ ህያው ምስክሮች ናቸው። አዎ ለሚለው ደግሞ አሜሪካ በዓለም ላይ እጅግ ብርቅ በሆኑ የወደፊት በሚወስኑ ኤአይ፣ ቺፕስ፣ ባዮቴክ መስኮች የሱፐርስታር ተሰጥኦዎች ከባድ እጥረት አለባት። ፕሬዝዳንት ትራምፕ በፖለቲካ ቋንቋቸው ችሎታ የላችሁም ሲሉ ምናልባት በስህተት ይህንን ጥልቅ እውነት ነው የነኩት። የአሜሪካ እውነተኛ ፈተና የተሰጥኦ እጥረት መኖር ወይም አለመኖር አይደለም። ፈተናው የኤች1ቢ ቪዛ ፕሮግራም አፈጻጸም ላይ ነው። ፕሮፌሰር ሃንሰን እንዳሉት ሁሉም ነገር አፈጻጸሙ ላይ ነው። የአሁኑ የኤች1ቢ ሎተሪ ስርዓት ደደብ ስርዓት ነው ተብሎ ይተቻል። ምክንያቱም በአንድ የአይቲ ድጋፍ ሰጪ ኩባንያ ውስጥ የሚሰራን አማካይ ሰራተኛና ያለምን የወደፊት የኤአይ አቅጣጫ ሊቀይር የሚችል ሱፐርስታር ተመራማሪን አይለይም። ሁለቱም በኩል ዕጣ ውስጥ ነው የሚከታቸው። የ21ኛው ክፍለ ዘመን ጦርነት የተሰጥኦ ጦርነት ዋር ፎር ታለንት ነው። የአሜሪካ ቀጣይ ፈተና ድንበር መዝጋት ወይም መክፈት ብቻ አይደለም። ፈተናው የዓለም ሱፐርስታሮች አሁንም የአሜሪካን ፋብሪካዎች መርጠው የነገውን ሚሳኤል ወይም ኤአይ አለበለዚያም ቺፕ እንዲሰሩ የሚያደርግ ብልህ ስርዓት መዘርጋት ነው።